ምን ነው ላንቺም አልነገረሽም እንዴ? ሞቷል ነው ያለሽ? ወንድሜ መቼስ ግድያው ላይ እጅ የለበትም አይደል? በፈጣሪ የለውበትም በለኝ። ቢሆን ደስ ይለኝ ነበር። አባቴን ሳይ ወንድሜ፣ አንተ ነገር ጨክና አታደርገውም እንዴ? ቆይ ምን አይነት ሰይጣን ነው እየሆንክ ያለኸው? እንዴት እንደዚህ ታደርጋለህ? አያመኝም እህቴ፣ ተረጋጊ። ልጃቸው አልሞትም። ሰላም የሐረግ ድራማ ፋሚሊዎች፣ የሐረግ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። ዛሬ ሐረግ ድራማ እንዴት አያችሁት? እውነተኛው ሐረግ ድራማ ዛሬ ነው የተጀመረው። ዛሬ እንግዲህ ያፌት ስራውን ጀምሯል። በሙሉ አቅሙ ወደ ቀድሞ ስራ ተመልሷል። እንዳያችሁት በጣም በሚገርም ሁኔታ ናታንና አቤል ቤት ውስጥ እያሉ በቃ በቁማቸውን የገደሏቸው ማለት ይቻላል። ኤፍራታን ይዘው ወጥተዋል። ቤት ውስጥ እያሉ ኤፍራታን ይዟት ሄዷል። እሱ እንደውም እዛ ከአቤል ጋር ሲጨቃጨቅ ሲያወራ ምናምን ነበር። እሷን ሲወስዳት እንዳያችሁት ቤት ካስገባት በኋላ ኤፍራታ ግራ ተጋብታ በቃ ራሷን ሁላ ስትስት ነበር፣ ፌንት ስትበላ ነበር። ነካ እያደረገ ነው ሁላ ሲያስነሳት የነበረው ብቻ ያፌት ከባድ ሰው ነው። ኤፍራታ ደግሞ ሞቼ ነው ወይስ እንዴት ነው ካንተ ጋር የተገናኘሁት ምናምን ብላ ማመን ከብዷት ነበር። ምክንያቱም ሞቷል ተብሎ ተነግሯታል። ስለዚህ የሞተች ሁላ መስሏት ነበርና በጣም ከሚባለው በላይ ግራ መጋባት ውስጥ ገብታ ነበር እንዳያችኋት ማለት ነው። ብቻ መጨረሻ ላይ ቢሆንም በህይወት እንዳለ አውቃለች። እያየችው ስትዳስሰው ሁላ ነበር። ጀስት ለማረጋገጥ ብላ ስትዳስሰው ስትነካካው ሁላ ነበርና መጨረሻ ላይ አረጋግጣለች። እንግዲህ እሱም ያፌትም ናታን ጋር ደውሎ ጨዋታው አሁን እንደተጀመረ ሲነግረው ነበር። ያው የኔን እና የአበባይን ቤት በፍጥነት ለቀውጣ ምናምን ብሎ ሲዝትበት ነበር። በአሁኑ አንተ አይደለም ወደ እኔ የምትመጣው እኔ ነኝ የምመጣልህ ብሎ ዝቶበታል። እንግዲህ ድምቀቱ የሐረግ ድራማ ድምቀቱ ተመልሷል በሙሉ ኃይሉ። ብቻ ተመችቶኛል። ከምር እውነት ለመናገር በጣም ነው የተመቸኝ። በሌላ በኩል ደግሞ ሀና ቃል ላይ ስትጨው ነበር። በቃ የሌለ ብድ ነው ያለችው። በህብድ ልታስበላኝ ነው እንዴ ምናምን ብላ የሌለ ነው ያበደችበት ስትጨውበት ነበር። ከዛም በኋላ ከጓደኛዋ ጋር ሁላ ተጣልታለች። ጓደኛዋ ደግሞ ቆይ እሰራልሻለሁ ምናምን ስትላት ነበር። ዋጋሽ ነው የምሰጥሽ፣ እኔማ ያኔት አይደለሁም እንደዚህ ብለሽኝ ምናምን ስትላት ነበር። ብቻ መጨረሻ ላይ ጓደኛዋ በቃ እንታረቅ ምናምን ስትላት ነበር ለማስመሰል፣ በኋላ ላይ ልትጎዳት ማለት ነው። ያው ቃልን ለማድረግ ያሰበችው ነገር ምንም አልተሳካላትም። ፉርሽ ሆኖባታል። እንግዲህ ሀና ከቃል ጋር ስታወራ ነበር፣ ስትጨቃጨቅ ነበር። ከማውራትም አልፋ በጣም ሲነዛነዙ፣ ሲነታረኩ፣ ሲጨቃጨቁ ነበር እና እነግርሻለሁ ምናምን ሲላት ነበር። ከዛን ያው እየነገራት ነበር። ትዝታ እሷን እንዲያጠፋት ነበር የላከችን ምናምን ሲላት ነበር እና እናም ያው በቆየው ቁጥር አፈቀርኳት አይነት ወሬ ሲያወራ ነበር።
ሀናም ስጠይቀው ነበር ከልጇ መሞት ጀባ እጅ አለ ምናምን ስትል ባይኖር ደስ ይለኝ ነበር ምናምን ሲላት ነበር። ቃል ያኔ ያበደች እንዴት እንደዚህ ታደርጋለህ ምናምን ልጇ አልሞተም አላት እዛው ላይ ማለት ነው። እና በሚገርም ሁኔታ እንዳያችሁት የኢፉ ልጅ አልሞተም፣ በእነሱ ቁጥጥር ስር ነው ያለው። እና እኔ ነኝ ከትዝታ መጠብቃት እሱ ችሎ አይጠብቃትም ባሏ ምናምን ሲል ነበር። ብቻ በመሀል ለመግባት እየሞከረ ነው እነሱ መሀል። ልጇንስ እስካሁን እየተደብቀውት ነው እየታርገውት ነው እስካሁን ይህን ሁሉ አመት። ብቻ እስቲ ቀጣይ ክፍሎች ላይ ምን ይፈጠራል ብላችሁ ታስባላችሁ? ምን ይፈጠራል ብላችሁ ታስባላችሁ? ሲስ ወደ ውጪ ሄዳ መታከም አለባት ምናምን ሲል ነበር። እሷስ ምን የምትሆን ይመስላችኋል? ያላችሁን ሀሳብ፣ አስተያየት፣ ግምት በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ደወል ምልክቷን መጫን እንዳይዘነጋ። ባይ